ለፌደራል ጉዳዮች ሚኒስትር ለውጭ ጉዳይ ሚኒስትር ለጠቅላይ ምክር ቤቱ ፕሬዝዳንት ምክትል ፕሬዝዳንት ያለ ለ17 ቢሮዎች በግልባጭ እንቅላታቸው እንዲናውዝ ተደርጓል እኚህ ሰው ማን ናቸው እናንተ ያሰባችሁ ቆዩ እኛ ወደ በኋላ ላይ ውጤቱን እናገራለን ከረሳንም ታስታውሱናላችሁ ከማላልሽ ነው የተጻፈችውም ከማንም ላለማለት ነው ለሰላም ተዘምር ከጧት እስከ ማታ ማንንም እንዳይነካኝ ማንንም ላልመታ ዝምታዬ ጸንቶ ለአደብ ብረታ ሲጥቶኝ ነድጄ አናደድኩኝ እንዴ ቀንጥጄ በርጄ አሸባሪነቴ ነው ወይ ስርዓቴ ንገሩኝ በሞቴ ሽብርን መጥላቴ እንዲህ ከሆነማ ያሸባሪ ትርጉም ሲያሸብር አይደለም ሲሸበር ነው በሉኝ አሸባሪ በሉ ሰው ሁሉ ሲፈራኝ ለሰላም የቆምኩኝ ሆኜ አይቶ ሲያማኝ ሳታማሃኝ ብላኝ እኔን ለቀቅ አርጉኝ በከማናንሽ ሲሉ ሰምቶ ማውራት ጥቃቅን አነስተኛ ስሞች መርጦ ማውጣት የመጅሊስ ልማድ ነው በጓሮ በር መግባት እንዲህ አይነቱ ነው አሸባሪ ማለት አላሁ አክበር ጥያቄ የሁላችንም ጥያቄ ነው መጅሊስ ወይንም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አይወክለንም ብለናል ለምንድን ነው የማይወክለን የተወሰነ ነጥብ አብራራለሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተቋቋመበት ከ1968 አንስቶ የተለያዩ ለዲኑ የሚሰሩ ህዝበ ሙስሊሙ የሚወዳቸው አባቶች ታጋዮችን እንደ ሼክ መሐመድ ሳኒ ሐቢብ አላህ ይርሐማቸው ያሉ ህዝበ ሙስሊሙ እየወደዳቸው በስስት በፍቅር እያያቸው ያቅማቸውን ያህል አበርክተው ወደ አኺራ ይሄዱ ታላቅ ስም የነበረው መጅሊስ ነው ምናልባት ባለፈው በጻፍኩት ጽሁፍ ላይ እንዴት መጅሊስ ሊቋቋም እንደነበረ የድሮውን ትግል ስታዩ ሰዎች እንዴት የኢትዮጵያ እስልምና ጉዳዮችን ለማቋቋም የለፉትን መስዋዕትነትና ዛሬ ፉርሽ ሆነው እስላምና ሙስሊሙን ለማዳከም ሲቆም ምን ያህል አሳዛኝ እንደሆነ በስፋት ይታይ በአጠቃላይ በታሪክ ውስጥ ብዙ ሂደቶችን ቢያሳልፍም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ በመጀመሪያ ደረጃ በደርግ ጊዜ ሲቋቋም ኤንጂኦ ሆኖ ነው የተቋቋመው ይህ ማለት ምን ማለት ነው 1952 በአጼ ኃይለ ሥላሴ የፍትሐ ብሔር ህግ መሰረት 5 ሰዎች ማህበር እንደሚያቋቁሙት ከሱ እኩል ነው በህግ ደረጃ 5 ሰው ሄደው ማህበር ካቋቋሙ በህግ ደረጃ ከመጅሊስ እኩል ነው በዚህ መልኩ ያለው መጅሊሳችን እንዳለም ቢሆን አይወክልም ስንል ምን ማለታችን በመጀመሪያ ደረጃ መተዳደሪያ ደንቡ ላይ ፍትህ ሚኒስተር ያጸደቀውን በመናይበት ጊዜ መጅሊስ ማለት በየ5 አመቱ ምርጫ የሚያስደርግ ህዝበ ሙስሊሙ በየቀበሌው በየወረዳው በየከተማው በየክፍለ ሀገሩ የፈለገውን ሰው የሚመርጥበት ነው ይላል እናንተ ውስጥ አሁን ያሉትን የመረጠ ሰው አለ እንዴ ታዲያ ቤት በኩል መተው ነው የኛ መሪነን ማለት የሚችሉ አይችሉም 1992 ላይ መጨረሻ በተደረገው ምርጫ በደንብ አስተዋውሳለሁ መለስ ብላችሁ ጋዜጦችንም የተለያዩ ሂደቶችን ማየት ትችላላችሁ ዓሊሞች እንዳይገቡበት ብለው በስብሰባ ወስነው እንደ ሐጅ መሐመድ ወለ ያሉትን አላህ ይርሐማቸውና ገድበው በተጭበረበረ ምርጫ ቦታውን ያዙ ከዛ በኋላ ከ5 አመት በኋላ ምርጫ መደረግ የነበረበት 1997 ላይ ነው 97 ላይ ተሰበሰቡና 97 የመንግስት ምርጫ ስለሚደረግ እኛም አሁን ምርጫ ብናረግ ስለማይሆን እንዲተላለፍ ወስነናል አሉ
ምክንያቱም እነሱ የተመረጡት ያ የተጨበረበረው ምርጫ ራሱ ሆኖ ለ5 ዓመት ነው የመወሰንም የማስተላለፍም ስልጣን አልሰጠናቸው ስለዚህ 97 ላይ ምርጫ መካሄድ ነበረበት ያንን ዘለሉና በዚህ ሂደት ቆዩ ከዛ በኋላ አሁን ያሉ ሰዎች ደግሞ መተው ቁጭ አሉ ማን የመረጣቸው እናንተ ውስጥ የመረጣቸው ሰው አለ ታዲያ ማን ነው የመረጠ ያለው ስለዚህ ያልመረጥናቸው ሰዎች አይወክሉንም ይህ እንዳለ ሆኖ ሌላኛው ነጥብ ምንድነው መጅሊስ ማለት የትም ዓለም ላይ እንዳለው ሙስሊሙ ማህበረሰብ ውስጥ ያስተሳሰብ ልዩነት ይኖራል ያመለካከት ልዩነት ይኖራል መሪ የሚባል ሰው ሁሉም ወይ ሱፊያ መሆን አይችልም ወይ ወሃቢያ ኦር ሰለፊያ የፈለጉትን መሆን አይችልም ህዝቡን አንድ አድርጎ አባት ሆኖ አቻችሎ አዋደው መብራት ይተበቅበታል አይደለም ይሄ የትም ዓለም ላይ ያለ ክስተት ነው አንድ አጋጣሚ ልንገራችሁ ዶክተር ጄላንና ሐጂ ዑመር ሙስሊሙ መሃል ያለውን አንድነት እንቀርፋለን ብለው ውይይት በዑለሞች በኩል በተጀመረበት ጊዜ የወቅቱ የእስልምና ጉዳዮች ፕሬዝዳንት የነበረው አቶ ኤልያስ ሬድማን ሐጂ ዑመር እንዲወገዱ ከሙፍቲነት ደብዳቤ ሲጽፍ ጥል ተነሳና የሀገር ሽማግሌ ሲመረጥ እኔ ከወጣቶች እንዲገባ ተብዬ አባል ሆንኩኝ ጉዳዩን በሰላም ለመፍታት በዚህ መሃል ላይ ምንድነው ችግራችሁ የምትጣሉበት ተብለው ሲጠየቁ እኛ የምንፈልገው አሉ አቶ ኤልያስ ሬድማን አንድነት የሚባል የለም የጀመሩትን ያቁሙልና ወላሂ ነው የምላችሁ አባቶች አሉ እዚህ መሃልም ሽማግሌ ሆነው የተላኩ እኔ ቃለ ጉባኤ ጸሐፊ ነበርኩኝ 2000 ላይ ማለት ነው የዛሬ 4 አንድነት አንፈልግም በአስቸኳይ ያቁሙ ካቆሙ ወደ ሙፍቲነታቸው ይመለሳሉ በዚህ ንግግር ነው እንዴት የሙስሊሙ መሪ የሆነ አካል ህዝበ ሙስሊሙ እንዲከፋፈል እንዲሰነጣጠቅ እንዲባላ እንዲፋጃ ያስባል አያስብም አንዳንድ የመጅሊስ መሪዎችን ስናይ መዝሃብ ያላቸው ይመስላል በጥሞና ስናያቸው አንዳንዶቹ መዝሃባቸው ብር ነው ምክንያቱም እስልምና ጉዳዮች ጠቅላይ ምክር ቤት ካለው የሙስሊሙ ብዛት የሙስሊሙ ትልቅነት አንፃር ትልቅ ዓላማ ያለው መስጂድ አካባቢ በልማት ትልቅ ስራ የሚሰራ እንደዚሁም ያለንን እድል ሁሉ ተጠቅመን ህዝባችንን በዘካ በተለያየ ሁኔታ አስተባብሮ መስጂድ አካባቢ እንደሌሎቹ እምነት ልማት በልማት ፎቅ በፎቅ መሆን አልነበረበትም ግን መጅሊስን አሁን ያሉትን ምሳሌ ላንሳና የወር ደሞዝ የሚከፍሉት ለጠቅላላ የመጅሊስ አመራር 500,000 ብር ወይንም ግማሽ ሚሊዮን ነው በወር ግን ምን ያህል ስራ ተሰራ ይከፈል ችግር የለው ምን ያህል ለሙስሊሙ ሰሩ የሚለውን ስናይ መጽሔትም ላይ ካለኝም ልምድ አንፃር የመጅሊስ የጻፋቸውን ወደ 300 ገጽ ደብዳቤዎችን የማየት እድል አግኝቻለሁ አሁን ያሉትም የበፊቶቹ አብዛኛዎቹ ወላሂ እነዚህ ሰዎች ሙስሊሞች ናቸው አይደሉም የሚያስብል ነው የሚጽፉት የቁርአን ውድድር ይታገድልን እገሌ የሚባል ድርጅት ይታገድልን እነገሌን እገሌ የድርጅት ስም የፖለቲካ እየሰጠን እናሳስራቸው እንዲህ አድርገን እናስጠቃ የሚል ራሳቸው የጻፉበት ደብዳቤዎች አሉ ዛሬ በእጃችን ላይ እንዲህ ያሉ ሰዎች ህዝበ ሙስሊሙን መወከል ይችላሉ ወይ ስንል አይችሉም ሁለተኛ ደረጃ ኢትዮጵያ ውስጥ ዓሊም ከሙህሩም ከተለያየ ሀገር ሽማግሌ ሰው ጠፍተው ነው ወይ እድር መምራት የማይችሉ ሰዎች የኢትዮጵያ ሙስሊሞች መሪ የተደረጉ እድር በአሁን ጊዜ መሪ ለመሆን የግድ የተማረ ምሁር ወይንም ደህና ሰው ይፈልጋል በጃሂል ከተመራን ሰላም ይኖራል ሙስሊሞችን ሊመራ የተቀመጠው መጅሊስ እስቲ በየከተማችሁ በየክፍለ ከተማ በየወረዳው ያሉትን በመታዩበት ጊዜ ይሄ ሁሉ አመት የቆየ መጅሊስ በየመስጂዱ አካባቢ እንጂ ራሱን የቻለ የተደራጀ ቢሮ ህዝቡ ሄዶ ጉዳዩን አቤት የሚልበት አይደለም መጅሊስ መመረጥ ያለበት ከየት ነው ከመስጂድ ነው መስጂዶች ለምሳሌ እዚህ ሰፈር ያሉ ሰዎች መስጂዳቸው ውስጥ መጥተው የሚሰግደውን ማን ምንድነው የሚለውን በደንብ ያውቃሉ ስለዚህ የሚታወቅ ሰው ከዚህ መስጂድ ይመረጣል ከዛ መስጂድም
ሁሉም ኢትዮጵያ ውስጥ ያለ ሰው ከየመስጂዱ ከመረጠ ዲን ያለው ሰው እንጂ ተደራጅቶ የመጣ ቦዘኔ ሊገባበት አይችልም። ስለሆነም መስጂድ የእስልምና አካልና ማዕከል ከመሆኑ አንፃር የዲን ሰዎች ቦታውን እንዲይዙ አሊሞች አሉን ከሁሉም ወገን። ይህን ስናል አንዳንድ ሰዎች እንደውም ባለፈው ሳምንት እሁድ ላይ የወጣው ሪፖርተር ስታዩ አወሊያ አካባቢ ጥያቄ ያነሱ ሰዎችን አክራሪዎችና ህገወጦች ብለው የመጅሊስ አመራሮች ነግረውናል። ጋዜጣ ላይ አንብበናል። ህገወጦቹ እነሱ እንጂ እኛ አይደለንም። ምክንያቱም ህዝብ ሳይመርጣቸው በግድ እኔ መምራት አለብን እያሉ ነው። ይህ ብቻ ሳይሆን ትልቅ መሰረታዊ ነጥብ አንዳለ መጅሊስ ቅድም እንዳልኩት መተዳደሪያ ደንብ ባለው መንግስት ጋር የሚጸድቅ በፍትህ ሚኒስቴር በዚህ ሂደት ውስጥ ህዝበ ሙስሊም